በማይሆን መረጃ ጉድጓድ የምትገቡ ልጆች አላችሁ፣ እንደኔ አይነት ማለት ነው። ምስኪን ከመሬት ተነስተን የማይሆን እሳት ውስጥ ማግባት። እኛ እኮ እንከታተልም፣ አንሰብስክራይብ ነው የምናደርገው። አባቴ በእኛ ነው 70 ምናምን ሺህ ሰብስክራይብ የመጣው። ሰላም ወርቆች እንዴት ናችሁ? ወርቅ እኮ ሲያንስባችሁ ነው እንጂ አይበዛባችሁም አይደል? እንዴት ናችሁ? ሁላችሁም እንኳን በሰላም መጣችሁ። እስኪ አረፍ በሉ። ውሎ አሪፍ ነው? ስራ፣ ጤና እንዴት ናችሁ? ጠፋውባችሁ አይደለ? ዛሬ ቀን ሙሉ ቢቀላልኩም ትንሽ ሌላ ስራ ላይ ነበርኩና ለበዛ ምክንያት ነው የጠፋሁት። ቅመም የሚባል ልጅ ማለት ነው፣ ለሱ ጥያቄ አለኝ። ቅመም ለምትባል ሰውዬ በሰው ስም ባትነግድ እላለሁ እኔ ማለት ነው። በውሸት ባንነግድ ማለት የሆነ መልካም ነገር አውርተን ለመልካምነት ያንን ውሸት ለመልካምነት የምንጠቀም ከሆነ ጥሩ ነው። ግን እንደኔ ቆም ብዬ እንዳሰብኩት አይነት እንደተረዳሁት አይነት ከሆነ ትንሽ ያለ አግባብ ነው እየርክ ያለውና ብትረጋጋ ከድርጊቶች ብትቆጠብ ባይነኝ ነኝ። ምንድነው ብዙ ነገሮችን ለማብራራት እየሞከርክ ነበር ከዚህ በፊት። እውነት ነው ብለን እየተከታተልንህ ነበር፣ ጥሩ እየርክ ነበርና አሁን በምትራመዱ እርምጃዎች ውስጥ ብዙ ስህተቶችን እያየሁብህ ነው። ምንድነው ባለፈው ለኛ ለማሳየት የሞከርከው ሰውዬ አብርሽ ላይ ግምቱን የደገመ ሰውየውም አይደለም፣ ቦታውም እዛ አይደለም። አንተ ተሳስተ እያሳሳትከን ነውና ከእንደዚህ አይነት የማይሆን መረጃዎች ብትርቅና እኛም ከእንደዚህ አይነት መረጃዎች ከመጥፎ ከማይሆን እውነት ከማይመስል መረጃዎች ብታርቅን ብዬ ስላሰብኩ ነው። እኔ በአንተ ምክንያት ሄጄ ሰዎችን ተጣልቼዋለሁ። በአንተ ምክንያት ሄጄ የነሱን ሂቃ ይዤባቸው መጥቻለሁና ይሄ ሁሉ የሆነ በአንተ ምክንያት ነው። ምክንያቱም የተሳሳተ መረጃ ስለሰጣን ነው። ትክክለኛ መረጃ ሰጥተን ቢሆን እኛም አንተን አይተን አንሳሳትም ነበርና እባክህን ከዚህ በኋላ የምትራመደው እርምጃዎች መሀል እውነታን በመፈለግ ብቻ የምትጓዘውን መንገድ ለእውነታ ቢሆን፣ የምትጠቀሙ ቃላቶች ለእውነታ ቢሆን፣ ለእውነታ የቆሙ ቃላቶች ቢሆን ይሄ እንደ ምክር ነው። ጥያቄ ብዬ መጀመሪያ ላይ ለማንሳት እንደሞከርኩት የሚቀርጻቸው ቪዲዮዎች አንዳንዴ ለምሳሌ ሪያክሽን በሚሰራበት ሰዓት ምን ታደርጋለህ? ሪል የሆነ ቪዲዮ ትቀርጻለህ፣ ትታየናለህ፣ አካባቢውም ይታያል ምናምን ነገር። ግን እንደዚህ ጦንቃይ ቤት ሄጃለሁ ምናምን ብለህ በምታወራበት ሰዓት ደግሞ ብለርድ ታደርጋለህ። ምንድነው? ለምን አስፈለገ? ብለርድ አድርገህ እኛ ላይ ህዝቡ ላይ መጫወት ውስጥ ለምን አስፈለገ? ይሄ ውሸት እስከ የት ነው የሚያስኬድህ የሚል አይነት ጥያቄ ስላፈጠረብኝ ነው ይህን ጥያቄ የምጠይቅ። ቤተሰብ ከእንደዚህ አይነት መረጃዎች ከእንደዚህ አይነት የተሳሳተ መረጃዎች ቢትርቁ ባይ ነኝ። እኔ አሁን ብዙ ነገሮች ውስጥ ገብቻለሁ በሱ ምክንያት ማለት ነው። ይሄ ደግሞ እኔ የኩበት ቦታ እሱም ያሳየን ቦታ ድረስ ሄጃለሁ። መንገዱንም አውቃለሁ፣ አካባቢም ስለሚያውቀው ሄጄው ማለት ነው ከሰዎች ጋር ተጣልቻለሁ። ከሰዎች ጋር ማጣላት ብቻ ሳይሆን አሁን የሆነ ነገር ሊያረጉኝ ይችላሉ ማለት እኔ የሰውን እንትኖች ይሄ ፎቶዎች እንዳለ አንስቼ ትናንት ለማሳየት በሞከርኩበት ሰዓት አይታቸዋልና ያ እነሱ የሚያደርጉት ሌላ ነገር ነው ማለት የተደረገበትን ሰው ነው የሚፈቱት እንጂ ጦንቃይ አድራጊዎች አይደሉም። እንደዛ አይነት ስራም ላይ የተሰማሩ ሰዎችም አይደሉም። እኛ በደፈና ነው እቃቸውን ይዘንባት የመጣንና አካባቢ ድረስ በጠቀማ መጥቶ ሌላ ነገር ውስጥ ልንገባ ነው ማለት ነው። ሰውየው ሌላ ነው የሚያደርገውም በእንደዛ አይነት ጥንቁልና ዘርፍ የተማራ ሳይሆን ፈልጎ ላጡት ለተለያዩ ስለት ለሚሳሉ ሰዎች ነው ይህንን አገልግሎት የሚሰጠው ሰውየው እንጂ ጥንቆላ ላይ የተሰማራ ሰውየው አልነበረም። ያንን ድርጊት በማድረጋችን እኛም ተጸጽተን ትክክለኛ መረጃ ደግሞ አሁን አግኝተናል። ቦታም ድረስ ለማሄድ እንሞክራለን፣ ሄደን ለማሳየት እንሞክራለን። አሁን ወደ ቅመም እንመለሳለን። ቅመም እንዴት አድርጎ እኛ ላይ ሸዋሸዋ እየተጫወተ እንደሆነ ቪዲዮን ለማየት እንሞክራለን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ፊት ለፊትሽ ከምገለው የት እንዳሉ ነገር አሁን ነው ነገር ነግረቷልኝ።
አያችሁ አይደለ? በጥቅሉ ጠንቋዩ ምንድነው? ወንድሞቹ ነው ማለት ነው። ወንድሞቹ ነው በአንድ ላይ በአንድ ቤት አብሮ የሚኖሩ ወንድሞቹን ነው እየተወኑ ያሉት ማለት ትወና ነው። ይሄ ሪሊ አይደለም፣ እየተወነብን እኛ ላይ እየተጫወተብን ነው። ሶ ምን ይላል? ዘራፍ ይላል። ወጣት ነው እንግዲህ ተመልከቱ። በድምጽም ማወቅ ይቻላል። ብለርድ ለምን አስፈለገ ነው ጥያቄ። ሪሊ ከሆነ ለምንድነው ማስተሳየ ነው? እውነታውን ለኛ ለማሳየት አይደል እንደ ይሄርኮ እንዳልኮ ከሆነ ሄደ ከሆነ ለምንድነው ቪዲዮውን ሲቀርጽ ለምንድነው ብለርድ የምታረገው? ምን እየደበክ ምኑን ነው እየደበክ ያለው? አንተ እንደሆንክ እናውቃለን። ማንን ነው ከኛ የምትደብቀው? ጠንቋይ ከሆነ ለምንድነው ማታጋልጠው? ወይስ ሴጣን ነው የደፈነ ካሜራህን? እንደዚህ ሴጣን ነው እንደዚህ መጥቶ እንደዚህ የደፈነው የሸፈነው ሰውየው እንዳይታይ? ለምንድነው ህዝቡ ላይ የምትጫወቱት? ለምንድነው እውነታን የማትፈልጉት? እንዴ ይሄ ልጅ በበሽታ ተይዟል። አዎ ተይዟል። ጠንቆላ ተሰርቶበታል። አዎ ተሰርቶበታል። እንዴ ለምንድነው የዚህ ልጅ እውነታ በየመንገዱ እንዴ ለምንድነው እውነታ የምትደብቁት? ለምንድነው ግራ የምታጋቡን? ህዝቡን ለምንድነው ግራ የምታጋቡት? እንዴ አይደረግም። አሁንም ቢሆን ማለት ነው። እሺ ተውት። ስለ ልጅነቱን ስለ ወጣትነቱን ስለ ሸምግሎ ወይም ስለ ሽማግሌነቱን ምናምን ተውት። ጠንቋይ ቤት አልጋ ምን ይሰራል? እሺ ወጣት ሴቶች ምን ይሰራሉ ጠንቋይ ቤት? ለምንድን ነው የምንወሻሸው እንዴ? ሪሊ የሆነን ነገር ብታቀርብልን እኮ እኛ እናምንህ ነበር እኮ። ከዚህ በፊትም እኮ አምንህ ነበር። አምኜ ነው ብዙ ነገርን ለማድረግ እየሞከርኩ ያለው። ይሄ ነገር እንዲጠፋ እየሞከርኩ ያለሁት እኮ አምኜህ ነው፣ ስላመንኩ ነው። ያንተን ቪዲዮ ከሀ እስከ ፓ ስለሚከታተልህ ነው። ገብቶሃል? ከተከታዮች መሃል አንዱ ነኝ እኮ። ለምንድን ነው የምትዋሸን? እኛን ዋሽተን በአንተ ምክንያት በማይሆን ባሉባልታ በማይረባ መረጃ ለምንድን ነው ሌላ ነገር ውስጥ እንድንገባ ታነሳሳን? ለምንድን ነው እርስ በርስ እንድንባላ እርስ በርስ እንድንጠራጠር ለምንድን ነው የምታረገን እንዴ? እስከ መቼ ነው በእናንተ ውሸት፣ እስከ መቼ ነው በእናንተ በማይረባ መረጃ እርስ በርስ የምንጠራጠረው? እኛ ለምንድን ነው ስርዓት ያለው ነገር የማታቀርቡልን? ለምንድን ነው የምትዋሹን? ለምንድን ነው ከህዝብ ጋር የምታጋጩን እንዴ? ይሄ ወላሂ ነገር ይባል የቢ ነገር ዋ ቁልፉን አሁን ሰማኝ ትችላል ይሄን ይወርሽ እጨቸው አይደለ ሰማሽ? አባቢ ተውት። አይ አባቢ ማን ነው አባቢ? ይሄ ጩጬ የ15 ዓመት ጎልማሳ ነው አባቢ። ለምንድን ነው የምንወሻሸው? እስከ መች ነው? ዘመኑ እኮ የቴክኖሎጂ ነው። አባቢ ይላል እንዴ? አባቢ ብላ እንደዚህ የምንወሻሸ ከሆነ እኮ መተማመን እርስ በእርስ እኮ እንድንጠራጠር እያረክ ነው። እኛ እኮ አንከታተልም፣ አንሰብስክራይብ ነው የምናደርግ። አባቴ በእኛ ነው 70 ምናምን ሺህ ሰብስክራይብ የገባው። አትዋሸን እንጂ እንደ በመጀመሪያ እርምጃዎች በያዝኮ ጥሩ መንገድ መጥተህ ጥሩ እየመጣክ ነበር። አሁን ተበላሸው። እንዴት ውሸት ከአንተ አምነን የምንቀበለው?
ካሁን በኋላ እንዴት ነው ያንተን ቪዲዮ የምናየው? እንዴ ስርዓት የሚባል ነገር አለ። አባቢ ቆይ እንደዚህ አይነት የተንደላቀቀ ህይወት ነው እንደሚኖረው? አባቢ እኮ አመዳም ነው። አባቢ ሰው ላይ የሰውን ህይወት በማበላሸት ይታወቃል እንጂ እኮ ሀብት ምናምን እንደዚህ ዝና አለው እንጂ ሀብት የለውም እኮ፣ ብር የለውም እኮ አባቢ። ምን ሆናችኋል? ለምንድነው የምትዋሹን? ለምንድነው ራሳችሁን ገደል እየከተታችሁ ነው? በእውነት ነው የምላችሁ። ካሳያችሁን ማለት ነው ቪዲዮ ከሰራችሁ ትክክለኛ ሪሊ ነገር ስሩልን። እኛ ውሸት ሸዋሸዋ አንፈልግም። የምሬን ነው የምላችሁ። እንዴ በውሸትማ በቃን እኮ ውሸት በቃን። እንዴ አባቢ የት አለ? ይህን መሰለ ቤት ሳብረህ ገባ። ቁልፉን ካልሰጠን ገላለሽ። እሺ እነማን ናቸው አባቢ የት አለ ብለው የሚቀጠቅጡክ? ለምንድነው ማታብራራለን? ማለት ሰው ዝም ብሎ ይቀጠቀጣል እንዴ? ኦ ማይ ጋድ! ምን አይነት ዘመን ነው? ምን አይነት ዘመን ውስጥ ነው ያለ ነው? የውሸት ዘመን። እኔ ግን ምንም አልልህም። በአንተ ምክንያት ሰውየውን አስቀይሜው የሆነ ነገር ከሆንኩ ማለት ነው ከጭንቅላት ላይ እንደማልወርድ ይወቅ። ዝም ብሎ ከሰው ጋር ሰውን እንትን ለማድረግ መሞከር ጥሩ አይደለም፣ ተገቢ አይደለም። የምሬን ነው የምልህ፣ ተገቢ አይደለም፣ ልክ አይደለም። እንዴ በቃ ኮንቴንቱን ቀይር ካልቻልክበት። ማለት ለልጁ መድኃኒት እየፈለገ ነው አይደለ? ለልጁ መድኃኒት መሆን ካልቻልክ በማይሆን መረጃ ጉድጓድ የምትገቡ ልጆች አላችሁ፣ እንደኔ አይነት ማለት ነው። ምስኪን ከመሬት ተነስተን የማይሆን እሳት ውስጥ ማግባት። በማይሆን መረጃ ጉድጓድ የምትገቡ ልጆች አላችሁ፣ እንደኔ አይነት ማለት ነው። ምስኪን ከመሬት ተነስተን የማይሆን እሳት ውስጥ ማግባት። የልጁን መዳን ሰበብ ማሆን ካልቻልክ የምሬ ነው የምልህ፣ ይሄ ስራ ልቀቀው፣ በቃ አትስራ። እኛ አንፈልግም። እኛ እውነታን ነው እንጂ የምንፈልገው ውሸትን አይደለም። በጨለማ አድርገው ምኑን ነው የምናየው ታዲያ? ትላለች እቺ ደግሞ ቋንጣ። ውሸት በቃን። እኛ ውሸት አንፈልግም። እኛ እውነታን ነው የምንፈልገው። ጋይስ እንደዚህ አይነት ነገር ምንድነው? እንደዚህ አይነት ድርጊት ያናደዳችሁ ሰዎች ካላችሁ ቪዲዮ ላይክ እያደረጋችሁ አድርሱለት። ለዚህ ልጅ እንዲስተካከል ደግሞ ንገሩት። በውስጥ መስመር የምትተዋወቁት ሰዎች ካላችሁ ንገሩት፣ ሚከሩት። ይሄ ልጅ የምሬን ነው፣ እንደዚህ አይደረግም። እኔ በሱ ምክንያት ከሰው ጋር ተጣልቼ ዛሬ የሆነ ነገር ከሆነ የሆነ ነገር ቢሆን መንስኤው ምንድነው? መንስኤው ማን ነው? ይሄ ልጅ ነው። ስለዚህ እክሌ እንደዚህ ያለ እክሌ ታማኝ ነው፣ እክሌ እንደዚህ አይነት ቦታ ሄዶ አይቷል በማለት ብቻ ሄደን የምንቃጠል ብዙ ሰዎች አለን። ምን አለበት ሰውየውን እንዲሰራ መረጃውን አረጋግጬ እውነታውን ሳላቅ ለምንድነው እንትን ውስጥ የሚገባው? አሁን እኔ
ይቅርታ የሚያደርግልኝ ከሆነ ይቀው መልስለታለሁ። ግን ትክክለኛ ጦንቃዩ የቱ ጋር ነው ያለው የምለውን እኔ ደርሼበታለሁ። የምሬ ነው የምላችሁ። ትንሽ የሆነ ነገር እኮ ፍንጭ የሚሰጣችሁ ሰው አይጠፋም አይደለ? እኔ እውነታውን ደርሼበታለሁ። ቦታው ድረስ ሄጄ የሚያሳያችሁ ይሆናል። እናንተ ደግሞ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደረስኩበትን ቀን በቀን ነው የሚያሳያችሁ፣ ቀን በቀን ነው የሚያቀርብላችሁ። ስለዚህ ለዚህ ለአዲሱ ትውልድ ደግሞ ውሸት አያስፈልገውም። እኛ እውነታን ነው የምንፈልገው፣ ማበልጸግ ነው የምንፈልገው። እኛ የሚያስፈልግን መለወጥ፣ እውነታን ማወቅ ነው የምንፈልገው እንጂ በደፈና እንደዚህ ቀባብተን እንደ ሸዋሸዋ ማስራት እኛ አንፈልግም። ወንድሜ ሙደት ያዝብን ብልስ ይቅርታ ጋይስ፣ ተናድጄ ስላነደደኝ ነው እንጂ እንደዚህ ያክል አረዘምኩባችሁ መሰለኝ። በጣም ይቅርታ። ያሉን እውነታ እኔ ቀን በቀን እየሰራው የሚያደርሳችሁ ይሆናል። ቤቱን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ላይክ ሼር እያደረጋችሁ ለዚህ ልጅ አድርሱለት። እንዲስተካከል ደግሞ ሚከሩት እየመከራችሁ አይደለም። ቻው፣ ሰንብቱ። መልካም አዳር ይሁንላችሁ።